ሐዋርያው ጳውሎስ ኤፌሶን 4 አካባቢ ላይ ስለ ሐዋርያት፣ ስለ ነቢያት፣ ስለ አስተማሪዎች፣ ስለ መጋቢዎች የሚናገረው ነገር አለ። ለቤተ ክርስቲያን ሰጠ ይለናል። አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን አስተማሪዎች፣ አንዳንዶቹን ደግሞ እረኞች አድርጎ ለማን ሰጠ ይለናል? ለቤተ ክርስቲያን ሰጠ። ስጦታ ሁሉ የተሰጠው ለቤተ ክርስቲያን ነው። ለቤተ ክርስቲያን ነው የተሰጠው። አንደኛው ለቤተ ክርስቲያን ነው የተሰጠው። ምንድነው ብያለሁ? ስጦታ። ስጦታ ካለ ሰጪ ያለ ማለት ነው። ስጦታ የሚሰጠው ደግሞ ተሰጪው ሲታመን፣ ሲወደድ፣ ሲመረጥ ነው። ዛሬ ላይ ግን ቤተክርስቲያን እውቅና ያልሰጠቻቸው ራሳቸውን ሶሻል ሚዲያ ላይ ነብይ ብለው በተለይ በሀገራችን በኢትዮጵያ ቤተክርስቲያን ላይ ተግዳሮት ሆነው የተነሱት ነብይ ነን የሚሉ የደቀ መዝሙር ህይወት የሌላቸው የደቀ መዝሙርነት ትምህርት በአጠገባቸው ያላለፈባቸው ክርስቶስን የሚመስል ማንነት በጭራሽ በአጠገባቸው ያላለፈባቸው ምናልባትም ደግሞ ክርስቶስ ኢየሱስን አምነው ያልተቀበሉ ያልዳኑ ሰዎች ቤተክርስቲያንን ለማጠልሸት የወንጌል ተቃዋሚ ሆኑ ሰዎች ወንጌልን አምነው በክርስቶስ ኢየሱስ ሞትና ትንሣኤ ዳግመኛ መመለሱን አምነው እንዳይድኑ ክርስትና ማለት እንደዚህ ነው ብለው ሰዎች እንዲፈሩት፣ ክርስትናን እንዲሸሹት፣ ክርስትና እምነት ማለት እንደዚህ ነው ብለው ሰዎች እምነቱን እንዲያጥላሉት ሰይጣን ሆን ብሎ ያስነሳቸው ሰዎች በምድራችን ላይ እንደ አሸን እየፈሉ ነው። እየቀነሱ ሳይሆን እንደ አሸን እየፈሉ ምንድነው የሚባሉት? ነቢያት ምንድናቸው? ሐዋርያት ምንድናቸው? የሆነ ነገር ስራቸው ፍሬያቸው ግን በፍጹም የክርስቶስ ባህሪ የሌላቸው ተሳዳቢዎች፣ ረጋሚዎች፣ ቀማኞች፣ ዘራፊዎች። እናንተ ሰዎች ካልተመለሳችሁ ፀሐይ በእናንተ ላይ ትጠልቃለች። የእውነት ማንም የማይሰራባት ሌሊት ትመጣለች ብሎ የተናገረው ጌታችን ኢየሱስ ክርስቶስ ነው። የንስሐ እድል የማታገኙባት ሌሊት ትመጣለች። ንስሐ የማትገቡባት ሌሊት ትመጣለች። አፋችሁ የሚያዝበት ሌሊት ትመጣለች። የምትሸነፉበት ሌሊት ትመጣለች። ሰው እጅ ላይ የምትገቡበት ሌሊት ትመጣለች። እናንተ እነ ጴጥሮስ ጌታችን ኢየሱስን እንደዚህ ያሉት አይደለ? የኢየሱስን ትምህርቱን ስብከቱን ባልተቀበሉት ጊዜ እንደ ኤልያስ እሳት ከሰማይ ትውረድና ትብላቸው እንበል ባሉት ጊዜ ጌታችን ኢየሱስ ምንድነው ያላቸው? ምን አይነት መንፈስ እንደተደረገላችሁ አታውቁም ብሎ ገሰጻቸው ይለናል። በአዲስ ኪዳን የተቀበልነው የእግዚአብሔርን መንፈስ ነው። አዲስ ኪዳን ኢየሱስ ክርስቶስ በደሙ የጀመረው ኪዳን ነው። የክርስቶስ ደም ደግሞ ከአቤል ደም ይልቅ ለምህረት የሚጮህ ደም ነው። እናንተ የምትራገሙ ሰዎች፣ የሰው ውድቀት ደስ የሚያሰኛችሁ ሰዎች፣ የሰው ጥፋት ደስ የሚያሰኛችሁ ሰዎች ውስጣችሁ ያለው መንፈስ የእግዚአብሔር መንፈስ አይደለም። እውነት ልንገራችሁ፣ እግዚአብሔር መንፈስ የምህረት መንፈስ ነው፣ ቅርባይ መንፈስ ነው። ጌታችን ኢየሱስ ክርስቶስ መስቀል ላይ ለሚሰቅሉት፣ ለሚወግሩት፣ ለተፉበት ጌታ ሆኖ ሉዓላዊ ሆኖ አምላክ ሆኖ ፈጣሪ ሆኖ ሳለ ለሰደቡት አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ የጸለየ የማለደ የክርስቶስ ኢየሱስ ተከታዮች ከሆኑ እንዴት እንራገማለን?
ክርስቲያን ማለት ክርስቶስ ኢየሱስን መስሎ የሚከተል የኢየሱስን ፈለግ የሚከተል ኢየሱስን የሚመስል ማለት ከሆነ እንዴት እንራገማለን? እስጢፋኖስ እኮ በምዕራፍ 7 ላይ ሐዋርያት ሥራ ሲወግሩት ስለ ክርስቶስ ኢየሱስ ተንበርክኮ የሚያደርጉትን አያውቁምና ይቅር በላቸው አለ። ዲያቆኑ እስጢፋኖስ በድንጋይ ሲወገር ቀላል መሰላችሁ? እኛ የተጻፈ ስለምናነብ ቀላል ይመስለናል። በድንጋይ ጭንቅላቱ ሲወገር አናቱን ሲያፈርሱት ደም በደም ሲያደርጉት ጎትተው ከከተማ ውጪ እየጣሉት ላሉ ሰዎች ይጸለያል፣ ይቅር በላቸው ይባላል። የኛ ወንጌል ይሄ ነው። ይህንን ወንጌል ነው የምናምነው። እናንተ ሶሻል ሚዲያ ላይ ቁጭ ብላችሁ ትውልድ የምትራገሙ የበለዓምን መንገድ የመረጣችሁ ካልተመለሳችሁ ግን የእውነት ነው የምላችሁ ፀሐይ ታዘቀዝቃለች። በበለዓም መንገድ የምትሄዱ የቃየንን ምክር የመረጣችሁ እናንተ ሰዎች ተመለሱ፣ ተመለሱ። እግዚአብሔር ነቢይ ያላደረጋችሁ ነቢያት እጅ ላይ እኮ የእግዚአብሔር ቃል ነው ያለው። ነቢያት አፍ ላይ እኮ የእግዚአብሔር ቃል ነው ያለው። የምክር ቃል እኮ ነው ያለው። የተግሳጽ ቃል እኮ ነው ያለው። የምህረት ቃል እኮ ነው ያለው። ወንጌል እኮ ነው ነቢያት ውስጥ ያለው። እነ ጳውሎስ ውስጥ እኮ የነበረው ወንጌል ነው። እነ ሲላስ ውስጥ፣ እነ ጴጥሮስ ውስጥ፣ ኃያላኖች ውስጥ ዛሬ ምድር ላይ ያሉት እግዚአብሔር ቅሬታ ራሱን ያለ ምስክርነት ያለቀቀ እግዚአብሔር ስሙ የተባረከ ይሁን። በእናንተ ምክንያት ግን ወንጌል ሲሰደብ እናንተ ለምታገኙት ሽርፍራፊ ገንዘብ ብላችሁ አይምሯችሁን ያጨለመባችሁ አይምሯችሁን የዘጋባችሁ አጋንንት እንደሆነ ልነግራችሁ እወዳለሁ። አጋንንት አይምሯችሁን ዘግቶታል። የአጋንንት መጫወቻዎች ናችሁ። ልሳን እየተናገራችሁ እግዚአብሔር መንፈስ የሞላባችሁ ልሳን አይደለም። እግዚአብሔር መንፈስ ልሳን ተናግራችሁ ልትራገሙ አትችሉማ። ልትሳደቡ አትችሉማ። ልትቀጥፉ አትችሉማ። ጌታ ነው ምስክሬ እያላችሁ ልትዋሹ አትችሉማ። እናንተ ሰዎች በእውነት በስራችሁ በጣም ብዙ ሞኝ ሴቶች፣ በጣም ሞኝ ሰዎች አሉላችሁ። ሰዎች ጠንቋይ ቤት ሄደው ጠንቋዩን እንዲጠነቁል ገንዘብ ሰጥተው ጭስ እንደሚያጫጭሱ አበባ የሚያራግፉላችሁ፣ በውስጥ መስመር ደዊ እያላችሁ በውስጥ ብር የሚላክላችሁ ሞኝ የሆኑ አይምሯቸውን በዚህ ዓለም ነገር ላይ ብቻ ትኩረት እንዲያደርግ ለፈቃዳቸው የተሰጡ ሞኝ ሴቶች አሉ። ሞኝ ወንዶች አሉ። አሜን እያላችሁ ከእግዚአብሔር ያልሆነ መልእክት እየሰማችሁ ልባችሁን በአረፋ እየሞሉት ልባችሁን በቃ በባዶ ነገር እየሞሉት የሚጨበጥ ነገር በሌለ ተስፋ ከእግዚአብሔር ሲለዩአችሁ አሜን እያላችሁ ብር ትሰጣላችሁ። እንደዚህ አይነት እኮ ተልካሻ ነገርና እርካሽ የሆነ ነገር ከፍለዋችሁ እንኳን መስማት የለባችሁ፣ እንኳን ከፍላችኋቸው። የእውነት ነው የምላችሁ። እግዚአብሔር እንደነዚህ አይነት ሰዎችን የእውነት እግዚአብሔር የእንደገና አምላክ ነው። የንስሐ ዕድል ይስጣቸው፣ ወደ ማስተዋል ያምጣቸው። አለበለዚያ ደግሞ እንዲህ ብዬ ልናገር፣ ክብሩ ያስደንግጣቸው። እግዚአብሔር ሕልውና ይገለጥና ይደንግጡ፣ ይፍሩ። እግዚአብሔር የሚፈራ አምላክ ነው። እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር ዝም አለ ማለት እግዚአብሔር አይቀጣም ማለት አይደለም። እግዚአብሔር አይዘበትበትም ይለናል መጽሐፍ ቅዱስ። ሰው የዘራውን ያንኑ ያጭዳል። እግዚአብሔር አይዘበትበትም። እግዚአብሔር የሚያጠፋ እሳት ነው። ተመለሱ፣ ንስሐ ግቡ።